ፖሊስ በረከት ገበሬዋን ፈልጎ እንዲያመጣ ፍርድ ቤት ትዕዛዝ ሰጠም። ቴዲ አፍሮን እተካዋለው ቲክቶከርና ሙዚቀኛ እስጢፋኖስ ቶማስ እስጢፎ። ይንግግሩም በበርካቶች ዘንድ ከፍተኛ ቁጣ አስነሳም። እድሜውን በሙሉ በገዛ ቤቱ በገዛ ሚስቱ ፍቅር ሳይሆን የክህደት ድግስ ይደገስለት የነበረው አቶ ሲሳይ እንዳለማሞ ልብ የሚነካ ትርክትን እጥር ምጥን ጥፍጣ አድርገን አሰናድተናል። ጉዳዩ አጀባስ ብሎናል፣ እናቀርብላችኋለን። ብዛት ያላቸው የኢቢሲ ሰራተኞች መባረራቸው ተሰማም። የመባረራቸው ምክንያት ምንድነው የሚለውን በጥንቅር ውስጥ አካተናል፣ እናስዳስሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ መሰናዷችን ነው። ውድ ቤተሰቦቻችን ቻናላችን አዲስ ቻናል ነውና ቀና ትብብራችሁን እንፈልጋለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረጉ ተባበሩን። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቱን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መሰናዷችን እናመራለን። በገዛ ቤቱ በገዛ ሚስቱ ፍቅር ሳይሆን የክህደት ድግስ ይደገስለት የነበረው አቶ ሲሳይ እንዳለማሞ ልብ የሚነካ ትርክትን እንካችሁ። ነገሩ እንዲህ ነው። አንድ አባት የገዛ ልጆች ናቸው ብሎ አቅፎ የሳማቸው ሌት ከቀን በረሃ ያቆራረጠ ደሙን አፍስሶ ያሳደጋቸው 3 ልጆች በድንገት የሱ እንዳልሆኑ በሕክምና ቢረጋገጥበት ምን ሊያደርግ ይችላል? የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን የትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይኸውላችሁ። አቶ ሲሳይ እንዳለ የረጅም ርቀት ከባድ የመኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት ትዳር ልጅ ሳያገኝ በመለየቱ የልጅ ናፍቆት በውስጡ ነበረም። ከለታት አንድ ቀን መንገድ ላይ መተሃራ አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ህይወት ለመመስረትና ቤተሰብ ለማፍራት አስቦም ወደ ቤቱ አስገባት። ነገሮች ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች ዜና በስልክ ተነገረው። ባለቤቱ መንታ ልጆችን አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደገሰ። የተወለዱት ልጆችም ለሱ በህይወቱ ላጣው ነገር ሁሉ ካሳ እንደሆኑለት አምኖ እንዳይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረም። ነገር ግን ቀስ በቀስ ቤቱ ውስጥ ሰላም መጥፋት ጀመረም። እሱ ስራ ወጥቶ ሲመለስ ባለቤቱ ያለሱ እውቅና በተደጋጋሚ ቤት ተቀያየር ነበር። ይህ ሁሉ ሆኖ ግን ለልጆቹ ሲል ሁሉንም ችሎ ማለፍን መረጠም። ከቀናት አንድ ቀን ግን አቶ ሲሳይ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ህፃን ከሆኑት መንታ ልጆቹ አንደበት ሰማም። አባዬ፣ እኛ ሌላ አባት እንዲኖረን አንፈልግም። አንተ ነህ አባታችን፣ ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱን ስቶ ጋራጅ ውስጥ ወደቀም። በአፍንጫው ደም እስኪፈስ ድረስ ክፉኛ ታመመም። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታን መረጠ። ከጊዜ በኋላ 3ኛ ልጅ ተወለደ። በዚህኛው ልጅ ጊዜ ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረም። አቶ ሲሳይ ይሄንንም አይቶ አሁንም በትዕግስት ራሱን አገለለም። ነገሩ በዚህ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ወይም ቀለብ እንዲጨምር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራውን ውጤት አቶ ሲሳይ የሰማው የት እንደሆነ ታውቃላችሁ? እንደተለመደው መኪናውን እያሽከረከረ ራቅ ያለ በረሃ ላይ እያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የህይወት የካሳ ናቸው ያላቸው 3ቱም ልጆች የሱ አልነበሩም። አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰም። በዚህ ሁሉ ክህደት ውስጥ ግን የገረመው የዚህ ሰው ትዕግስት ነው። እንደ ሌላ ወንድ በስሜት ተገፋፍቶ የሰውን ህይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃዬን ያስፋልኝ አምላክ ይመስገን በማለት እውነታውን ተቀበለም። በረሃ ላይ ሆኖም ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችህንና ባለቤትህን ተረከብ በማለት መልእክቱን አስተላለፈ።
ይህ ታሪክ የአቶ ሲሳይ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎች ቤተሰቦቻቸውን ለማኖር ሲሉ ሌት ከቀን እየለፉ በየቤታቸው የሚያሳልፉትን አሳዛኝና ድብቅ ፈተና ቁልጭ አድርጎ የሚያሳይ ነው። እውነት መውጫዋ ረቂቅ ናት። ፈጣሪ ለዚህ ትዕግስተኛ አባት ብርታቱን ይስጠው። ውድ ቤተሰቦቻችን ለዚህ ምን አይነት አስተያየት አላችሁ? እስኪ ሀሳባቸውን ኮሜንት ላይ ያስቀምጡልን። ወደ ቀጣዩ መረጃችን እናመራለን። ፖሊስ በረከት ገበሬዋን ፈልጎ እንዲያመጣም ፍርድ ቤት ትዕዛዝ ሰጠም። በበረከት ገበሬዋና በሌሎች ተከሳሾች ላይ የቀረበው የሙስና ክስ በፍርድ ቤት መታየት ጀመረም። የህግ ባለሙያዎችን ፌዴራል ፖሊስ በረከትን ከአየርላንድ በኢንተርፖል ሊያመጣት እንደሚችል ተናግሯል። ዝርዝሩን ባጭሩ እናስመለክታችኋለን። በከባድ የሙስና ወንጀል የተከሰሱ 10 ግለሰቦችን የክስ መዝገብ የፌዴራል ከፍተኛ ፍርድ ቤት አንድ የሙስና ወንጀል ችሎት ማየት ጀምሯል። ፍርድ ቤቱ በዚህ ችሎት ውሎም ቀደም ብሎ በቁጥጥር ስር የዋሉ 6 ተከሳሾች በቀረበባቸው የክስ መነሻ ላይ ያዘጋጁትን የክስ መቃወሚያ የተቀበለ ሲሆን በዚህ የክስ መቃወሚያ ላይ መርምሮ ብይን ለመስጠት ለሰኔ 1 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ሰምተናል። በተጨማሪም ፍርድ ቤቱ በዚህ መዝገብ ስር ከ6ኛ እስከ 10ኛ ተራ ቁጥር ላይ የተጠቀሱትና በአሁኑ ወቅት በቁጥጥር ስር የዋሉ ተከሳሾችን የፌዴራል ፖሊስ በአስቸኳይ ፈልጎ ለሰኔ 1 ቀን 2018 ዓ.ም ለችሎቱ እንዲያቀርብ ጥብቅ ትዕዛዝ አስተላልፏል። በዚህ የፍርድ ቤት መዝገብ ከተካተቱትና ፖሊስ እንዲያቀርብ ትዕዛዝ ከተሰጠባቸው ተከሳሾች መካከል በቲክቶክ ማህበራዊ ገጽ ላይ በረከት ገበሬዋ በሚል ስም የምትታወቀው በረከት ወርቁ አንዷ ናት። ተከሳሽ በረከት ወርቁ ከቀናት በፊት በማህበራዊ ሚዲያ ፕላትፎርም ላይ በቀጥታ ስርጭት ባደረገችው ቃለ ምልልስ በአሁኑ ወቅት በአየርላንድ መዲና ደብሊን እንደምትገኝ በይፋ መናገሯ ይታወሳል። ይህን ፍርድ ቤት ጥብቅ ክትትል ተከትሎ የፌዴራል ፖሊስ ከአየርላንድ መንግስትናም ከዓለም አቀፍ ፖሊስ ድርጅት ከኢንተርፖል ጋር በመተባበር ተጠርጣሪዋን በቁጥጥር ስር አውሎ ሊያስመጣት እንደሚችል የህግ ባለሙያዎች እየገለጹ ይገኛሉ። የህግ ባለሙያዎቹ የዚህን አይነት የዓለም አቀፍ ሰዎች አሳልፎ መስጠት ሂደትም ቀደም ሲል በኢትዮጵያ የተተገበረበትም አሰራር ያስታውሳሉ። ላብነትም እንደ ኤሮፓውያን አቆጣጠር በ2010 በደቡብ አፍሪካ በተዘጋጀው የዓለም ዋንጫ ወቅት በርካታ ኢትዮጵያውያን ወደ ስፍራው እልካለሁ በሚል የማጭበርበር ስራ በመስራት የብዙዎችን ገንዘብ በልቶ የነበረውን አቶ ግርማ ገብረ ሚካኤልን የፌዴራል ፖሊስ ከጀርመን ሀገር አሳልፎ በመቀበል ለህግ ማቅረቡ የሚታወስ ነው። ቴዲ አፍሮን እተካዋለው ቲክቶከርና ሙዚቀኛ እስጢፋኖስ ቶማስ እስጢፎ በቲክቶክ መድረክ የሚታወቀውና በሙዚቃዎቹ የሚታወቀው ወጣቱ እስጢፋኖስ ቶማስ እስጢፎ ንግግሩ ብዙዎችን እያወያየ ይገኛል። እስጢፎ በቲክቶክ ላይ ባደረገው ንግግር ተወዳጁን ድምፃዊ ቴዲ አፍሮን የሚተካው እሱ መሆኑን በልበ ሙሉነት ገልጿል። እስጢፋኖስ ለዚህ ግቡ ስኬት ዋናው ቁልፍ ዲሲፕሊን መሆኑን ጠቅሶ እርሱም እንደ ድምፃዊ ሁሉ ስራውን በማክበር ከማይጠቅሙ ልምዶች በመራቅና በስራው ላይ ትኩረት በማድረግ ትክክለኛውን የጥበብ መንገድ እየተከተለ እንደሚገኝ አብራርቷል። የቪዲዮ ክሊፖችን ጥራት በመጠበቅና የስራውን ስታንዳርድ በማድረግ ላይ እንደሚገኝ የገለጸው ወጣቱ እስካሁን ከስራው ይልቅ በቲክቶክ መድረክ ላይ ያለው ተሳትፎ ተጽዕኖ እንደፈጠረበትና በቀጣይ ቲክቶክን ማቆሙ ለታለመው ግብ እንደሚያግዘው ተናግሯል። ይሁን እንጂ ይህ ሀሳቡ በቀጥታ ስርጭት ላይ በነበሩት ጓደኞቹ ዘንድ ተቀባይነት አላገኘም። ጓደኞቹ በሰጡት አስተያየት የሙዚቃ ችሎታውን በመተቸት ዲሲፕሊን ቢኖርህም ድምጽ የለህም በማለት ስላቅ የተሞላበት ወቀሳ ሰንዝረውበታል። እስጢፋኖስ በሙዚቃው ጉዞና በቴዲ አፍሮ አርአያነት ላይ የሚያነሳው ሀሳቦች በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያዩ አስተያየቶችንም እያስተናገደ ይገኛል። በመጨረሻም ብዛት ያላቸው የኢቢሲ ሰራተኞች ተባረሩም። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ የተፈጠረው ወቅታዊ ሁኔታ ሰራተኞች ላይ ድንጋጤ ፈጥሯል። የኮርፖሬሽኑ ሰራተኞች በአገሪቱ ካለው የዋጋ ግሽበትና የኢኮኖሚ መናጋት ጋር ተያይዞ ኑሮ ከበደን መኖር አቃተን የሚሉ የደሞዝ ማሻሻያና የተለያዩ የጥቅማ ጥቅም ጥያቄዎችን በይፋ ማንሳታቸው ተሰምቷል። እነዚህ ሰራተኞች ያጋጠማቸውን የኑሮ ፈተና ለተቋሙ የበላይ ኃላፊዎች ለማስረዳትና መፍትሄ ለማግኘት በማሰብ ወደ ዋና ስራ አስፈጻሚው ቢሮ ለውይይት የሄዱ ሲሆን ይሁን እንጂ ሰራተኞቹ ላነሱት አንገብጋቢ የህልውናና የኑሮ ጥያቄ ከተቋሙ የተሰጠው ምላሽ እጅግ አስደንጋጭና ያልተጠበቀ ሆኖ ተገኝቷል ነው የተባለው። ለሰላማዊ ውይይትና ለቅሬታ ሰሚነት ወደ ስራ አስፈጻሚው ቢሮ ካቀኑት ሰራተኞች መካከል የሰራተኞቹን ድምጽ በመወከል በግንባር ቀደምትነት የተንቀሳቀሱትና ጥያቄውን ያቀረቡት ግለሰቦች ከስራ መታገዳቸውና ሙሉ በሙሉ መባረራቸው ታውቋል። ይህ ህጋዊና ሰላማዊ በሆነ መንገድ የኑሮ ጫና
ለመግለጽ የሞከሩ ሰራተኞቹን ከስራ የማሰናበት እርምጃ በኮርፖሬሽኑ ባልደረቦች ዘንድ ከፍተኛ ድንጋጤና ቅሬታን ፈጥሯል። ይህ የተወሰደው ጠንካራ የአስተዳደር እርምጃ በሰራተኞች መብትና በነጻነት የመናገር መርሆች ላይ ጥያቄ ያስነሳ ሲሆን በተቋሙ ውስጥ ያለውን የውስጥ ውጥረት ይበልጥ እንዳባባሰው ተገልጿል። ሰራተኞቹ የዕለት ተዕለት ኑሯቸውን ለመምራት የተጋረጠባቸውን የኢኮኖሚ ፈተና በውይይት ለመፍታት ቢፈልጉም በምላሹ የተሰጣቸው ከስራ መባረርና መታገድ መሆኑ ማህበራዊ ቀውስን የሚያጠናክር ተግባር ነው በሚል በብዙዎች ዘንድ እየተተቸ ይገኛል። ይህ ክስተት በኢትዮጵያ የመገናኛ ብዙሃን ተቋማት ውስጥ ያሉ ሰራተኞች የሚገጥሟቸውን ሰብአዊና ኢኮኖሚያዊ ተግዳሮቶች እንዲሁም የተቋማቱን የአመራር ምላሽ ቁልጭ አድርጎ ያሳየ ወቅታዊ አጀንዳ ሆኗል። ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋናችን ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቀና ትብብራችሁ እንዳይለየን ስል ላሳስባችሁ እወዳለሁ። በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።